ዛሬ እንግዲህ ኤቢ ቤት ውስጥ የገቡትን ሀራሚዎች አገኘቻቸው። ኤቢ ሀራሚዎቹን ተሸፍኖ ስለነበረ እነሱን ስታይ ፌንጥ ወደቀች። እጅግ በጣም የሚያሳዝነው ነገር ግን አቶ ደረጀና ወይዘሮ ማህሌት ወደ መድኃኒት ወደ እህታቸው እንግዲህ ሂደዋል። ሌላው ደግሞ ቤት ውስጥ ያሉ ሴቶች እንደዚሁም ደግሞ ጥበቃውን እነዚህ ሀራሚዎች በዱላ ብሎ አንደኛውን ሲጠቀልለው አንደኛው ደግሞ ከጀርባው ሆኖ ገዜን እንግዲህ ፌንጥ እንዲሰራ አድርገውታል። ገዜ ያቅሙን ተንፈራፍሮ በወደ በወድ ብሎ አንደኛውን በጢሙ እንደደፋው ዘራፍ አከኬ ዘራፍ እኔ ገዛኸኝ እያለ ሲፎከስና ሲፈክር፣ አንደኛው ደግሞ ወገብ ዛላውን ብሎት ባፍ በጢሙ ተደፋ። በስተመጨረሻም እንግዲህ ገዜ በሚያሳዝንና በሚገርም ሁኔታ ራሱን እንዲስት አድርገውት እንግዲህ ሀራሚዎቹም ወደ ቤት ገብተዋል። ወደ ቤት ከገቡ በኋላ በስተመጨረሻ ቤት ቁጭ ያለችውን የመጨረሻ ልጅ ውሃን ሲያገኟት ሳሎን ስለነበረች ውሃ እንግዲህ ምን የምታውቀውና የምታደርገው ነገር የለም። የአክስትሽን ክላስ አሳይን አሏት። እሷም እንግዲህ አክስቴ የለችም ግን ክላሱን አሳይ ካላችሁኝ በዚህ ጋ ነው ብላ ክላሱንም አሳየቻቸው። የሚገርመውና የሚያሳዝነው ነገር ጥቁር እንኳ ለብሰው ስታያቸው ቤት ውስጥ የሌሉ ወይም ደግሞ መጥፎ ሰዎች ናቸው ብላ እንኳን አልጠረጠረችም። ህፃንም ስለሆነች ምንም ስለማታውቀው እንግዲህ በዚህ ነው ብላ መንገዱን አሳየቻቸው። በሚገርመው ሁኔታ እንግዲህ ተደውሎ የተነገራቸውን እንግዲህ መድኃኒት እንዳለችው እንግዲህ እኔ ክላስ ገብታችሁ ያሉ ጌጣጌጦችንና እንዳለ ምስተ መጨረሻው አለው ክላስ አስቀምጡት በማለትም ያ ክላስ ደግሞ የዳጣ ክላስ ነውና እዛ ውስጥ አስቀምጡ በማለትም አስጠንቅቃና ምንም ነገር እንዳያደርጉ ይህንን ብቻ አድርገው እንዲወጡ ቤት ውስጥ እናትና አባት ወይም ደግሞ አቶ ደረጀና ወይዘሮ ማርታ ወደ እኔ መጥተዋል። ሌላ ደግሞ አንድ ወንድ ልጅ ነበረ፣ ትምህርት ቤት ነው፣ ሌሎቹ ሴቶች ልጆች ናቸው፣ ምንም የሚያውቁት ነገር የለም ብላ ማብራሪያ ገልጻላቸዋለች። የሚያሳዝነውና የሚገርመው ነገር ግን የመድኃኒት ተንኮልና ክፋት ልክ እንደ ኤቢ እንደ መጀመሪያው አክተሯ ወይም ደግሞ ኤቢ ቤት ውስጥ እንደነበረችው ልጅ መድኃኒትም የክፋት ጥግ ተከትላ መታለች። እኔማ አንዳንዴ መድኃኒት ከሚሏት መርዝ ቢሏት ይሻላል። እውነት ነው፣ መርዝ ናት። በጣም መጥፎና አስቸጋሪ የእህቷን ትዳር ልትበትንና የእህቷን ልጆች እያሰቃየች ትገኛለች። መድኃኒት እንግዲህ የራሷን ትዳር ፈታ ልጆቿንም በትና አሁን ደግሞ የእህቷን ትዳር ለመበተን ነው ወደ እህቷ የመጣችው። የሚገርም ነው። አቶ ደረጀ ግን ከመጀመሪያውም ጀምሮ እንዳልወደዳትና እዚህ ቤት እንድትመጣበት ፍቃደኛ አልነበረም። ነገር ግን ለሚወዳት ሚስቱ ሲል እንደምንም ትንጣሽ በማለት በቅሬታና በአንዳንድ ነገሮች አልተግባቡም። ማርታም ደሬ እኔ እኮ አንተን እረዳሃለሁ፣ ነገር ግን እህቴ ናት፣ ሜት ማድረግ አለብኝ። ሆቴል ሂጂ ብላ ደግሞ ይሄን ያህል ጊዜ እንዴት ሆቴል ትኖራለች እኔ እህቷ እያለሁ በማለትም አቶ ደረጀን አሳስባ ነግረዋለች። አቶ ደረጀ አሁንም ቢሆን የገሰረውና የሚያስቀይመው ነገር የለም። ነገር ግን መድኃኒት የመጣችው እሱንና ሚስቱን ለመለያየት ወይም ደግሞ የእህቷን ዳር ለማፍረስ እንደሆነ በጣም ግልጽ ነው። እንግዲህ ግራ በመጋባትም ኤቢ ከክላሷ ቁጭ ብላ እንግዲህ እያነበበች ነበረ። ስልኳን ብድግ አደረገችና ወደ አባቷ ደወለች። አባዬ አትመጡም እንዴ ብላ ደወለችለት። አክስቴስ እንዴት ናት አለችው። አክስቴሽ ደህና ናት፣ ዝም ብላ ነው የምትበጣጠሰው፣ ምግቡ አልተስማማኝም እያለች ነው። የሚገርመው ነገር ግን እኛ እኮ ዳያስፖራም ወደ ሀገራችን ሲመጡ ሽሮ እየበሉ ነው የሚኖሩት፣ ዝም ብላ ስትበጣጠስ ነው እንጂ አለ አቶ ደረጀ። እንደዛ ከሆነች በማለትም እንዴት ናችሁ? ናታል መጣ? ዳጣ ሴት ናት ሲል ዳጣ የለችም፣ እኛ ናታል ግን ክላሱ ነው፣ ውሃና ደግሞ ጓደኛዋ የተጫወቱ ነው አለችው። ኤቢ ክላሷ ቁጭ ብላ እንግዲህ ነገሮችን እያነበበች ባለችበት ሰዓት ቁጭ አለችና በጣም የመንጓጓትና የመረባበሽ ሁኔታ ተሰማት። ሆኖም እንግዲህ ኤቢ ቀስ ብላ ወጣ እያለች ምንድን ነው ጉዱ፣ ሰው መቀመጥ አይችልም እንዴ ማንበብ አይችልም እንዴ እያለች እንግዲህ እነዚህ ሀራሚዎች ከክላስ ክላስ እየዘለሉና በር እያንኳኩ ባሉበት ሰዓት ተከታትላ ምንድን ነው የሚደረገው በማለትም እየተገረመች ልጆቹ መስለዋት ነበርና የልጆቹን ስም እየተጣራች ውሃ ውሃ እያለች እየተጣራችና እንደዚሁም ደግሞ ሰራተኛዋ መስላቸው እያወሩ ነበር።
አቶ ገዜና ሰራተኛይቱ ደግሞ እንግዲህ ሰራተኛይቱ ተመልሳ እያወራችውና እየነገረችው ነበር። አቶ ገዛሀኝ ግን ኩራቱና ጢባሩ በጣም እየጠበረ ሂዷል። በስተመጨረሻም ሴቶች እኮ ኮራ ኮራ ጅንን ሲባልላቸው ነው እንጂ ማዲው ላይ ዘንፋ ላይ ከተባለች ትኮራለች እያለ እኔ ገዛሀኝ እሰራልሻለሁ እያለ እንደሚወዳትና እንደማይፈቅራት ሳይነግራት እኔ እንግዲህ ደህና ሁኒ አንቺ አስቀይመሽኛል፣ አሁን ጉዞ ወደ አሜሪካ ነው እያለ እንግዲህ ሰራተኛይቱን እያላት ነው። እሷም ደግሞ እውነት የጠላት መስሏት ፍቅር ስላለባት ክላሷን ዘግታ እያነባች ትገኛለች። ይህን ያየችው እንግዲህ የውሃ ጓደኛ ምን ሆነች ነው የምታለቅሽው? ገዜ እኮ ይወድሻል፣ እውነቴን ነው ምልሽ፣ ቆይኔ ያናግረዋለሁ ብላ እንግዲህ ወጣ ብላ ሲያዩት ገዜ ግን የለም። ገዜ የት ሄዶ ነው ግን በማለትም እየፈለገችው ነበር። ተመልሳም ሄደችና ዳጣ ገዜ እኮ በር ላይ የለም አለቻት። እንግዲህ እንዴ የት ሄዶ ነው? የት ሄደ ይመስልሻል? አለች። ከዚህም በኋላ እንዳልሆነ ሆንና ገዜም እንግዲህ ዛሬ እንደፎከረ ለመጨረሻ አልተሳካለትም እና ራሱን ፌንጥ ተደርጎ ተገኘ። በስተመጨረሻም ገዜ ቢደወልለትም ስልኩ አያነሳም። የት ሄዶ ነው እያሉ ዳጣና ውሃ እንደዚሁም ደግሞ የውሃ ጓደኛ በፍለጋ ላይ ይገኛሉ። ሆኖም እንግዲህ መድኃኒት የተባለችው የወይዘሮ ማህሌት ታናሽ እህቷ እንግዲህ አዝናኑኝ፣ እኔ ደህና ነኝ፣ ከተማውን ማወቅ ስለምፈልግ ነው የሚሻለኝና ስዝናናና ስጉላላ ነው ስትላቸው አቶ ደረጀ በትዕግስት መቋቋም አቅቶት ለወይዘሮ ማርታ ምንድን ነው የዚች የልጅ ነገሯ በማለትም እየተናገራት ይገኛል። እሷ ግን ተንኮሏ ነበርና እነሱ እስከሚወጡ ነበር አዝናኑኝ እያለች የምትጎትታቸው። ግን ተንኮለኛ ሰዎች መጨረሻቸው ምን ይሆን? በስተ መጨረሻም እንግዲህ አቶ ገዛሀኝ ፌንጥ ነቅሎ ውሃ አገኘችው። ውሃ በሰላም ነው ምን ሆና ነው ስትለው ሁለት ሰዎች አጋንንት የሆኑ ሰዎች ይዘውኝ ነው አላት። ውሃም ወደ ቤት ሲገቡ እኮ አይቻቸዋለሁኝ ወደ አክስቴ ክላስ ሄዱ ብላ ተናገረች። ዳጣ እንደዚሁም የውሃ ጓደኛ እየፈለጉት ይገኛሉ። በስተ መጨረሻም መድኃኒት ያሰበችውን አድርጋለች። በስተ መጨረሻ ግን ሀራሚዎቹን ያገኘቻቸው ኤቢ ናት። ምን ይከሰት ይሆን? ቀጣይ ክፍል ላይ አብረን ይሆን። ላይክ ሰብስክራይብ አድርጉ። ባይ ባይ።